ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑልን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የተለመደ የአክብሮት ግብዣን ወደ እናንተ ማቅረብ እወዳለሁ። ሀሳብ አስተያየት ካላችሁ ስምና አድራሻችሁን ጠቆም እያደረጋችሁን ሀሳቦቻችሁን ልትጽፉልን ትችላላችሁ። ከኛ ጋር ስላላችሁ ስለምታደምጡንም እጅግ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን እናነሳለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ሰሞኑን ከአንድ ተጫዋች ጋር ስሙ ሲነሳ በትልቁ ሰምተን ነበር። ሃይደን ሃኪን ይባላል። ይህ ተጫዋች በሚድልስ ቦሮ የሚጫወት ተጫዋች ነው። ይህ ተጫዋች በተለይ የሚድልስ ቦሮ የአማካይ ስፍራ ተጫዋች ነው። በተለይ ሚድልስ ቦሮ ወደ ፕሪሚየር ሊግ አለማለፉን ተከትሎ ወይም ደግሞ በቻምፒየንሺፕ ነው በሚቀጥለው የውድድር ዓመትም የሚሳተፈው። ይህንን ተከትሎ ምናልባት ተጫዋቹ ወደ ፕሪሚየር ሊግ የሚሳተፉ ክለቦች የማምራት ትልቅ ፍላጎት እንዳለው ይነገራል። በጣም ጥሩ ተጫዋች እንደሆነ ይታወቃል። ዘንድሮ እንኳን የቻምፒየንሺፑ የዓመቱ ምርጥ ተጫዋች ተብሎ የተሸለመው ይሄው ተጫዋች ሃይደን ሃኪን እንደሆነ መረጃዎች ያሳያሉ። እና በዚህ ምክንያት የተለያዩ ትልልቅ የተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ይገኛሉ። በተለይ ሚድልስ ቦሮ ወደ ፕሪሚየር ሊግ አለማለፉን ተከትሎ ነው በዚህ ክረምት ክለቡን እንደሚለቅ በተደጋጋሚ ሲገለጽ የነበረውና እንግዲህ የአንድ ዓመት ኮንትራት ይቀርባል በቡድኑ ወይም በሚድልስ ቦሮ ቤት። ነገር ግን ተጫዋቹ በፕሪሚየር ሊግ ላይ ነው አሁን መጫወት የሚፈልገው። እድሜው 23 ደርሷል። በዝውውር መስኮቱም መጀመሪያ አንዱን የሊግ ክለብ ይቀላቀላል ተብሎ እንደሚጠበቅ ነው መረጃዎችም እየወጡ የሚገኙት። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ትልቅ እድል እንዳላቸውና ትልቅ ፍላጎትም እንዳላቸው ሲገለጽ ነበር። በተለይ በቡድን ውስጥ አሁን በቋሚ አሰልጣኝነቱ ላይ የተቀመጠው ማይክል ካሪክ የቀድሞ የሚድልስ ቦሮ አሰልጣኝ እንደነበር እናስታውሳለን። እና በዚህ ምክንያት ከተጫዋቹ ጋር ጥሩ የሚባል ግንኙነት ከመኖሩ ጋር በተያያዘ ተጫዋቹን ወደ ማንቸስተር ዩናይትድ ያመጣዋል ተብሎ ሲጠበቅ የነበረ ጉዳይ ነው። ነገር ግን አሁን ላይ የሚወጡ መረጃዎች እንደሚያሳዩት ከሆነ የተጫዋቹ ወደ ማንቸስተር ዩናይትድ ከማምራት ይልቅ አሁን ላይ ወደ ኤቨርተን የማምራት ትልቅ ፍላጎት እንዳለውና ኤቨርተንን መቀላቀል እንደሚመርጥ ነው ይፋ የተደረገው። እርግጥ ነው እንግዲህ ተጫዋቹ በማንቸስተር ዩናይትድ ቤት ውስጥ በቋሚነት ይሰለፋል ወይ ትልቁ ጥያቄ ነው። በዛ ምክንያትም በቋሚነት መጫወት የሚችልበትንና ዊኪን ዊክ አውት እንግዲህ በየሳምንቱ መጫወት የሚችልበትን ክለብ መቀላቀልን እንደሚፈልግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም ምናልባት ወደ ኤቨርተን ሊያመራ የሚችልበት እድሉ እንዳለው ነው የተነገረው። ማንቸስተር ዩናይትዶችም ቢሆኑ ግን ቀደም ብለው እዚህ ተጫዋች ላይ ፍላጎት እንዳላቸው ቢነገርም ነገር ግን የመጀመሪያ የሚባለው ምርጫቸው አይደለም። በአማካይ ስፍራ ላይ ሌሎች በጣም በርከት ያሉ አማራጮች አሏቸውና ወደ ሌሎቹ አማራጮች ማዘንበልን ምርጫቸው ያደርጋሉ። በዚህ ምክንያትም ይህንን ተጫዋች ከመመልከት አሁን ተቆጥበዋል። ተጫዋቹ ኤቨርተንን መቀላቀል እንደሚመርጥ ሲገለጽ አሁን ላይ መዳረሻው ሊሆን የሚችለውም ሂል ዲንክንሰን ስቴዲየም እንደሆነ ይፋ ተደርጓል። ምናልባት ከማንቸስተር ዩናይትድ ውጭ ግን በፕሪሚየር ሊጉ የሚገኙ ቶተንሃም ሆትስፐርስ እንዲሁ ክሪስታል ፓላስም የተጫዋቹን ከፍተኛ ፈላጊ ክለቦች እንደሆኑ ጭምር የሚያሳዩ ነገሮች አሉ። ማንቸስተር ዩናይትድ በበኩሉ ተጫዋቹን የሚያደንቁት ሲሆን አሁን ላይ የመጀመሪያ ኢላማቸው እንዳልሆነ ግን ታማኙ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገው ይገኛል። ሌላኛው ይኸው የመረጃ ምንጭ ዘ አትሌቲክ ዛሬ ይፋ ያደረገው የመረጃ እንደሚያሳየው ከሆነ ማንቸስተር ዩናይትድ በማቲዮስ ፈርናንዴስ ጉዳይ ላይ ጥሩ እንቅስቃሴን እያደረጉ እንደሆነና በጣም ጥሩ ግፊቶችን እያደረገ እንዳለ የሚያሳዩ መረጃዎችን ይፋ አድርጓል። ምክንያቱም ይህ ተጫዋች ማንቸስተር ዩናይትድ የሚፈልገው አይነት ተጫዋች እንደሆነ ይታወቃል። እርግጥ ነው የመጀመሪያ ምርጫ ነው ወይ ሌላኛው ጥያቄ ነው። ነገር ግን በፕሪሚየር ሊጉ ዘንድሮ ከተመለከትናቸው በተለይ ዌስትሃም ዩናይትድ ደካማ የውድድር ዓመትን አሳልፎ ከፕሪሚየር ሊግ መውረዱን እናስታውሳለን እና በዛ ደከም ባለው የዌስትሃም ዩናይትድ ቡድን ውስጥ ግን ጥሩ ቁጥሮችን ካስመዘገቡ ተጫዋቾች መካከል አንደኛው ነው። የ21 ዓመቱ ፖርቱጋላዊ የአማካይ ስፍራ ተጫዋች
ማቲዮስ ፈርናንዴስ እና በዚህ ምክንያት ማንቸስተር ዩናይትድ ብቻ አይደለም በፕሪሚየር ሊጉ አርሰናልን ጨምሮ እንዲሁ ደግሞ ከወደ አውሮፓ ከፈረንሳይ ደግሞ እንዲሁ ፓሪስ ሰን ዠርሜንን ይህንን ተጫዋች እንደሚያደንቁትም በተደጋጋሚ ሲነገር እንደነበር እናስታውሳለን እና ማንቸስተር ዩናይትድ ግን የተሻለ ቅርበት እንዳለው የሚያሳዩ ነገሮች ያሉ ያንን ቅርበቱን ደግሞ ያጠናከረበትን መረጃ ነው ዛሬ ሰማ ነው። ማቲዮስ ፈርናንዴስን ለማግኘት ስለሚፈልገው ማንቸስተር ዩናይትድ የዝውውር ዋጋውን ምን ያክል እንደሚፈጅ ከዛ ውጭ ደግሞ ተጫዋቹ ሊጠይቀው ስለሚችለው የደሞዝ ጉዳይም ሰፊ ንግግሮችን እንዳደረገም ይፋ ተደርጓል። በዚህ መሰረትም በጣም እየተቃረቡ እንደመጡና ወይም ደግሞ ጥሩ መንገድ ላይ እንደሆኑ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም በጣም ጥሩ መንገድን እንደያዙ የሚያሳዩ ነገሮች አሉ። ስለዚህ ምርጫቸው ከሆነ የማግኘት እድላቸው አሁን እየሰፋ ሊመጣ የሚችልበት እድሉ አለ። በአጠቃላይ ግን ይህንን ተጫዋች ለማስፈረም ቀዳሚው ክለብ እንደሆነ እየተነገረ ነው። ዌስትሃም ከፕሪሚየር ሊግ መውረዱን ተከትሎ የ21 ዓመቱን ተጫዋች ከመሸጥ ውጪ ሌላ ብዙም አማራጭ ይኖራቸዋል ተብሎ አይጠበቅም፣ ከፍተኛ ገንዘቦችን መሰብሰብ ስለሚፈልጉ። ማንቸስተር ዩናይትዶች ሉዊስ ሆልንም ለማስፈረም ፍላጎት እንዳለው ዘ አትሌቲክ የተባለው የመረጃ ምንጭ ዛሬ ይፋ ካደረጋቸው መረጃዎቹ መካከል አንደኛው ነው። ኒውካስል ዩናይትድ ተጫዋቹን ለመልቀቅ ከ50 ሚሊዮን ፓውንድ በላይ እንደሚፈልግ ይነገራል እንደ ዘ አትሌቲክ የመረጃ ምንጭ ከሆነ። ነገር ግን ዩናይትዶች ይህንን ተጫዋች ለማስፈረም ግን በትልቁ ፍላጎት እንዳላቸው የሚያሳዩ መረጃዎችን ነው ይፋ ያደረገው። ከዛው ከኒውካስል የሳንድሮ ቶናሊም ጉዳይ ዛሬ ከተነሱት ርዕሰ ጉዳዮች መካከል አንደኛው ነው። ዩናይትድ እንደሚፈልገው ይታወቃል። ከዩናይትድ ውጪ ሌሎች በርከት ያሉ ክለቦችም የዚህ ተጫዋች አድናቂዎች እንደሆኑ በተደጋጋሚ ይነገራል። ነገር ግን ተጫዋቹ ላይ የተለጠፈበት ዋጋ ግን ፌር ነው ብለው አያስቡም ማንቸስተር ዩናይትዶች። ተጫዋቹ ላይ እስከ 100 ሚሊዮን ፓውንድ አካባቢ ነው ዋጋ የተለጠፈበትና ዩናይትዶች ይህንን ዝውውር እንዳያደርጉ ወይም ደግሞ እንዳይሳካላቸው የሚያደርገው የተለጠፈበት ዋጋ ከፍተኛ መሆኑ ምናልባት ለዝውውሩ እንቅፋት ሊሆን እንደሚችል እየተነገረ እንደሚገኝ ነው መረጃው ይፋ የተደረገው። በጥር ተጫዋቾች የዝውውር መስኮት ከአውሮፓ ክለቦች ፍላጎትን ስበው የነበሩት የማንቸስተር ዩናይትድ ሁለቱ ተጫዋቾች ማለትም ማኑኤል ኡጋርቴ ዩራጓዊው ተጫዋችና ጆሹዋ ዘርክዚ ሆላንዳዊው ተጫዋች ክለቡን ከተቀላቀሉ ከ2 ዓመታት በኋላ በዚህ ክረምት ይለቃሉ ተብሎ ነው የሚታሰበው። ሌላኛው በዩናይትድ ቤት ያለው የወደፊት ቆይታ አጠራጣሪ የሆነ ተጫዋች ደግሞ ግብ ጠባቂው አልታይ ባይንደር ነው። እሱም ይለቃል ተብሎ ይታሰባል። ወጣቱ ግብ ጠባቂ ራዴክ ቪቴክ በብሪስቶል ሲቲ በነበረው የውሰት ቆይታ አስደናቂ ብቃትን ማሳየቱን ተከትሎ ወደ ክለቡ የመመለስ እድሉ በጣም ሰፊ እንደሆነና ሊመለስ የሚችልበት እድሉ እንዳለ ተነግሯል። ስለዚህም ከሴኔ ላሜንስ ጋር በመሆን በሚቀጥለው የውድድር ዓመት የማንቸስተር ዩናይትድ ግብ ጠባቂ ቦታን በፉክክር ይመሩታል ተብሎ ይታሰባል። ይህንን የተመለከተው ቱርካዊው ግብ ጠባቂ አልታይ ባይንደር ደግሞ ከክለቡ ጋር እንደሚለያይ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ባርሰሎና የማርከስ ራሽፎርድን የውሰት ቆይታ ወደ ቋሚነት ለመቀየር የ26 ሚሊዮን ፓውንድ ዋጋ ኮንትራቱ ላይ መቀመጡ ነው የሚታወሰው። ወይም ደግሞ ኮንትራት አንቀጻቸው ላይ ወይም በውሰት ሲያስፈርሙት ይህንን ተጫዋች በቋሚነት ማስፈረም የሚፈልግ ከሆነ ባርሰሎና 26 ሚሊዮን ፓውንድ ብቻ ማውጣት እንደሚፈልግ ይፋ ተደርጓል። ነገር ግን የማንቸስተር ዩናይትድ አመራሮች ይህንን የግዢ አማራጭ ባርሴሎና ከጁን 15 በፊት ተግባራዊ ያደርገዋል ብለው አይጠብቁም። ስለዚህም ማንቸስተር ዩናይትዶች ምናልባት ሌሎች አማራጮችን መፈለግ ሳይኖርባቸው እንዳልቀረ የማንቸስተር ኢቭኒንግ ኒውስ ዘጋቢው ማርሻል እየተናገረ ይገኛል። ስለዚህም ዩናይትዶች ይህን ተጫዋች ለሌሎች ክለቦች ሊሸጡ የሚችሉበት እድሉ እንዳለ ጭምር ነው የተነገረው። የሊቨርፑልን ደግሞ የተወሰኑ ጉዳዮችን እናንሳ። ፋብሪዚዮ ሮማኖ ትላንትና በነበረው የዩቲዩብ ፕሮግራሙ ላይ የተለያዩ ጉዳዮችን ከሊቨርፑል ጋር አያይዞ አንስቷል። በተለይም ከያን ዲያማንዴ ጋር የተያዙ ሰፋ ያሉ መረጃዎች እየወጡ ይገኛሉ። አሁን በሊቨርፑል ቤት በጣም ተፈላጊው ከሆኑ ተጫዋቾች መካከል አንደኛው ነው ያን ዲያማንዴና ሊቨርፑሎች እዚህ ተጫዋች ላይ ምን አይነት እንቅስቃሴዎችን እያደረጉ ነው የሚሉ አይነት ርዕሶችን ያነሳው ፋብሪዚዮ ሮማኖ ሲናገር ሊቨርፑል ንግግሮቹን ከክለቡና ከተጫዋቹ ንግግር ጋር እያደረጉ ነው። ፓሪስም ግን በተመሳሳይ መልኩ ይህንን ተጫዋችንም እንዲሁ ክለቡንም ጭምር እያናገረ እንደሆነም ይፋ አድርጓል። ስለዚህ ከሁለቱ አንዱ ከዓለም ዋንጫው በፊት እንደሚገባም በጣም ግልጽ እንደሆነ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ስለዚህ ሁለቱም ጥሩ ንግግሮችን እያደረጉ ይገኛሉ። ነገር ግን ከሁለቱ አንዱ ነው ሊቀላቀል የሚችለው ተብሎ ይታመናል። ከሁለቱ አንዱ ከዓለም ዋንጫው በፊትም ጥሩ ነገሮችን ያደርጋል ተብሎ ይታሰባል። ፓሪሶች ተጫዋቹን ለመውሰድ እያደረጉት ያለው ጥረት ባርኮላ የመልቀቁ ነገር አጠራጣሪ ስለሆነና ለሱ ምትክ ይሆናል ተብሎ ስለሚታሰብ ነው። ባርኮላ ክለቡን የማይለቅ ከሆነ ግን ለሊቨርፑል ዝውውሩ ክፍት ሊሆንለት እንደሚችልና ያን ዲያማንዴን የማግኘት እድላቸው ሊቨርፑል ጥሩ መንገድ ላይ ሊሆኑ እንደሚችሉ እየተነገረ ነው። ነገር ግን ባርኮላ የሚለቅ ከሆነ ግን ወይም ከክለቡ የሚወጣ ከሆነ ግን ያን ዲያማንዴም ቀዳሚ ምርጫቸውና በቶሎ ሊያስፈርሙት የሚፈልጉት ተጫዋች እንደሆነ ይፋ ተደርጓል። ደንዘል ዳምፍሪስ በዚህ ክረምት ከ25 ሚሊዮን ዩሮ በሚያንስ የመልቀቂያ ውል እንዳለው ይነገራል። ሪያል ማድሪድ
ሁኔታውን ያውቃል። እናም ከተጫዋች ወኪሎች ጋርም ግንኙነቶች እንዳሉት ነው የሚነገረው። ምንም አይነት ድርድር ወይም ንግግር ግን እስካሁን አልተደረገም። ሊቨርፑልም ተጫዋቹን ለማስፈረም ፍላጎት ነበረው። ነገር ግን አርነ ስሎት ክለቡን ለቀው መውጣታቸው እቅዱን ሊለውጥ እንደሚችል ፋብሪዚዮ ሮማኖ ይፋ አድርጓል። በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት የመጣው ጀረሚ ፍሪምፖንግ ከዛ ቦታ ይልቅ በአሰልጣኝ አርነ ስሎት ስር ወደፊት ጠጋ ብሎ እንዲጫወት ሲደረግ ነበር። ከዛ ውጪ ኮነር ብራድላይ ደግሞ በጉዳት ምክንያት ይህንን ቡድን ማገልገል እንዳልቻለ የምናስታውሰው ነው። በዚህ ምክንያትም አርነ ስሎት የደንዘል ደምፍሬስ ፈላጊ እንደነበሩ ሲነገር ነበር። አሁን ግን አሰልጣኝ አርነ ስሎት ክለብ ውስጥ የሉምና በቀጣይ የሚመጣው አሰልጣኝ አንዶኒ ኢራኦላ ይህንን ተጫዋች ይፈልገዋል ወይ አይታወቅም። ስለዚህም በቀጣይ የሚወሰንበት ይሆናል ተብሎ ይታሰባል። የሊቨርፑል ከፍተኛ የክለቡ አመራሮች ባለፈው ክረምት ቡድኑን ለማጠናከር ከተጨማሪ ክፍያዎች ጋር ወደ 450 ሚሊዮን ፓውንድ የሚጠጋ ገንዘብ መውጣቱ እንደገና ደግሞ እንደማይደገም ማሳሰቢያ እንደሰጡ ጭምር ነው እየተነገረ የሚገኘው። ባለፈው የክረምት የተጫዋቾች የዝውውር መስኮት ሊቨርፑል በጣም ከፍተኛ ገንዘቦችን ማውጣታቸው ይታወሳል። ነገር ግን እንዳወጡት ገንዘብ ግን የሚጠብቁትን አይነት ውጤት ማምጣት አልቻሉም። በፕሪሚየር ሊጉም በጣም ተቸግረው ነው የአውሮፓ ቻምፒየንስ ሊግ ቦታን ይዘው ማጠናቀቅ የቻሉትና የአምናውን እንኳን ድንቅ አቋማቸውን መድገም እንዳልቻሉ የሚታወቅ ጉዳይ ነውና ዘንድሮ ያ ነገር እንደማይደገም ነው ተስፋ የሚደረገው። ሊቨርፑል የኢብራሂማ ኮናቴ በነፃ ዝውውር መልቀቅን ተከትሎ በቂ የመሃል ተከላካይ አማራጭም እንዳላቸው መገምገም ይኖርባቸዋል። የክለቡ ምንጮች በአሁኑ ሰዓት ሌሎች ትልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ በአጽንኦት እየተናገሩ ይገኛሉ። ምናልባት በታዳጊ ተጫዋቾች ሊቀጥሉ የሚችሉበት እድል እንዳለ እየተነገረ ነው። ምክንያቱም ባለፈው ክረምት ወይም ባለፈው ጥር ያስፈረሙት ተጫዋች አለ ከፈረንሳይ ክለብ ጀረሚ ዣኮን ማስፈረማቸውን እናስታውሳለን። ከዛ ውጪ ጂዮቫኒ ሊዮንም በዚህ ቡድን ውስጥ የሚገኝ ሌላኛው ታዳጊ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል እና በእነዚህ ተጫዋቾች ሊቀጥሉ የሚችሉበት እድሉ እንዳለ የሚያሳዩ መረጃዎች እየወጡ እንደሚገኝ መረጃዎቹ ጠቁመዋል። የአርሰናል ጉዳዮችን እንመልከት። ኒውካስል ዩናይትድ በቲኖ ሊቨርማንቶ ላይ በርከት ያሉ ፍላጎቶች እየበዙ እንደመጡ ይረዳሉ ወይም ያውቃሉ። አርሰናልም ሆነ ማንቸስተር ሲቲ በቲኖ ሊቨርማንቶ ላይ ፍላጎት ነበራቸው። ነገር ግን የማንቸስተር ሲቲ ፍላጎት ግን እየቀነሰ እንደሆነ እየታመነ ነው። አርሰናል፣ ማንቸስተር ሲቲ እና ኢንተር ሚላን በቅርብ ሳምንታት ውስጥም ስለ ማርኮ ፓሌስትራኖ ለማስፈረም ጥያቄ እያቀረቡ እንደሚገኙ እየተገለጸ የሚገኘውና በቲኖ ሊቨርማንቶን ለማስፈረም የነበረው ፉክክር በመጠኑ ሊቀንስ እንደሚችል ይታመናል። እርግጥ ነው በጣም ብዙ ፈላጊዎች እንዳሉት ይታመናል። ነገር ግን አሁን ላይ በጣሊያን ሴሪኤ በጣም ድንቅ ጊዜያቶችን እያሳለፈ የሚገኘው ፓሌስትራ በዚህ በክረምት የተጫዋቾች የዝውውር መስኮት የትልልቆቹ ክለቦች አይን ማረፊያ ሊሆን እንደሚችልና በተለይ ማንቸስተር ሲቲ ደግሞ እሱ ላይ ትኩረት ሊያደርግ እንደሚችል እየተነገረ ነው። አርሰናሎችም ግን ቲኖ ሊቨርማንቶን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። አርሰናል ለጋብሪኤል ሄሱስ፣ ለጋብሪኤል ማርቲኔሊ የቀረቡ ጥያቄዎችን ለመቀበል ዝግጁ ነው ተብሏል። የሊያንድሮ ትሮሳርድ ውልም በ12 ወራት ውስጥም ያበቃል ተብሎ ነው የሚታሰበው። የኢታን ንዋኔሪ የወደፊት እጣ ፈንታም እርግጠኛ አይደለም። ምክንያቱም ክለቡ በዚህ ክረምት ከአካዳሚ ተጫዋቾች ውስጥ አንዱን ደግሞ ለመሸጥ እያሰበ ነው። ይህም ደግሞ በሂሳብ ሚዛን ላይም የተጣራ ትርፍን ያስገኛል ተብሎ ነው የሚታሰበው። አርሰናል ለክሪስቲያን ኖርጋርድና ለቤን ዋይት የሚቀርቡ ጥያቄዎችን ለማዳመጥም ዝግጅት ላይ እንደሆነ የሚያሳዩ ነገሮች አሉ። ፋቢዮ ቪዬራና ሩይስ ኔልሰንም ሊለቁ እንደሚችሉ ነው ሳሚ ሞክቤል መረጃውን ያጋራው። አርሰናል የ18 ዓመቱን የባየር ሌቨርኩዘን የክንፍ ተጫዋች የሆነው ኬሬምን ለማስፈረም ፍላጎት ካሳዩ በርካታ ክለቦች አንደኛው ነው። አርሰናል ለመነጋገርም ከወኪሎቹ ጋር ተገናኝቷል ተብሏል። ባየር ሌቨርኩዘኖች ተጫዋቹን ባለፈው ዓመት ነበር ለሳልዝበርግ የሸጡላቸው። ከዚያም በዚህ ክረምት ደግሞ በ7 ሚሊዮን ፓውንድ የመለሱ አማራጭን ተጠቅመው እንደመለሱት ሳይመን ጆንሰን መረጃውን ይፋ አድርጓልና በሚቀጥለው ጊዜ ደግሞ አርሰናል ምናልባት ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊያደርግ እንደሚችል እየተገመተ ነው። አርሰናሎች ሁሊያን አልቫሬዝን ለማስፈረም በሚደረገው ፉክክር የባርሴሎና ዋነኛ ተቀናቃኝ ተደርገው የሚወሰዱ ሲሆን አርሰናል ከማንኛውም ቡድን የበለጠ ጥረት እያደረገ እንደሚገኝ የሚያሳዩ ነገሮችን እየተመለከትን እንገኛለን። ባርሴሎና ሁሊያን አልቫሬዝን በይፋ አርሰናልን አልፈልግም ብሎ የሚናገርበት አጋጣሚን እየጠበቁ ነው። ባርሴሎናን ብቻ ምርጫውን እንዲያደርግም ይፈልጋሉና ያንን ነገር በይፋ እስኪያረጋግጥላቸው እየጠበቁ ይገኛሉ እንጂ አርሰናል ግን በዝውውር ገበያው ላይ ትልቁ ተፎካካሪያቸው እንደሚሆን ግን እየተሰማቸው እንደሚገኝ ነው የተገለጸው። ከሁሊያን አልቫሬዝ ዝውውር ጋር በተያያዘ ባለፈው የውድድር ዘመን ለተጫዋቾች ዝውውር እስከ 250 ሚሊዮን ፓውንድ ወጪ ያደረገው አርሰናል በዚህ ዓመትም ቡድኑን ለማጠናከር ስም ያላቸው ተጫዋቾችን ለማስፈረም እየሰራ መሆኑን ነው ቢቢሲ ስፖርት መረጃውን ይፋ ያደረገው። በተለይ አርሰናሎች የሊጉን ዋንጫ ከ22 ዓመታት በኋላ ማንሳታቸውና
በቻምፒየንስ ሊግ ደግሞ ለፍጻሜ መድረሳቸው ምክንያት የገቢ መጠናቸው ከፍተኛ መሆኑ ነው በዝውውሩ ላይ በንቃት እንዲሳተፉም ያደርጋቸዋል ተብሎ የሚታሰበው። በዝውውሩ ዝርዝር ውስጥም የአስተን ቪላው ሞርጋን ሮጀርስ፣ የቦርንመዙ ጁኒየር ክሮፒ፣ የአትሌቲኮ ማድሪድ ሁሊያን አልቫሬዝም በትልቁ ይገኙበታል ተብሏል። ሞርጋን ሮጀርስ እና ክሩፒ እያንዳንዳቸው ከ80 ሚሊዮን ፓውንድ በላይ ወጪ ያስወጣሉ ተብሎ የሚጠበቁ ተጫዋቾች ናቸው። ሌላኛው ደግሞ የባርሴሎና ኢላማ የሆነው ሁሊያን አልቫሬዝ ደግሞ እስከ 120 ሚሊዮን ፓውንድ አካባቢም ያስወጣቸዋል ተብሎ ግምቶች አሉ። የአርሰናል የዝውውር ጉዳዮች በዋነኝነት ሊሳኩ የሚችሉት ግን እንደ ጋብሪኤል ሄሱስ፣ ጋብሪኤል ማርቲኔሊ እንዲሁም ሌሎች ተጫዋቾች የሚለቁ ከሆነ ብቻ ነው። በተጨማሪም በውሰት በማርሴ ያሳለፈው የኢታን ኑዋሬኒና የቀሪ 12 ወር ውልም እንዲሁ ያለው ሊያንድሮ ትሮሳርድም ጉዳይ መቋጫን የሚፈልጉ ጉዳዮች ናቸው ተብሎ ይታመናሉ። በሌላ በኩል አርሰናል ለክሪስቲያን ኖርጋርድና ለቤን ዋይትም የሚቀርቡ ጥያቄዎችን ለማዳመጥም እንደተዘጋጀ የሚያሳዩ ነገሮች አሉ። ፋቢዮ ቪዬራና ሪስ ኔልሰንም ክለቡን ለቀው መውጣት እንደሚችሉ ነው የተነገራቸው። ሮጀርስ የአርሰናል ቀዳሚው የዝውውር ኢላማ ቢሆንም ማርቲን ኦዴጋርድና ኤቢሪቼ ኢዜ ባሉበት ቡድን ውስጥ አስፈላጊነቱ ግን ጥያቄ እየተነሳበት ነው። ምንም እንኳን ተጫዋቹ በግራ መስመር መጫወት የሚችል ሆኖ እንግዲህ ሁለገብነቱ ጥያቄ የሚነሳበት ባይሆንም የ23 ዓመቱ እንግሊዛዊ ግን ምንም እንኳን በበርካታ ክለቦች የሚፈለግ ቢሆንም ከሚቀጥለው የውድድር ዘመን በፊት አርሰናልን ለመቀላቀል ፈቃደኛ ስለመሆኑ ግን ተዘግቧል። ሌላኛው የአርሰናል ትኩረት የ19 ዓመቱ ወጣት በፕሪሚየር ሊጉ 13 ግቦችን ማስቆጠር የቻለው ጁኒየር ክሩፒ ነው። አርሰናል ከክሩፒ በላይ ትኩረቱን ሁሊያን አልቫሬዝ ቢሆንም ከገንዘቡ መወዳደር አንጻር ግን እንደ አማራጭ የተያዘው ፈረንሳዊው ወጣት አጥቂ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የማንቸስተር ሲቲን ጉዳዮች እንመልከት። ማንቸስተር ሲቲ ከማርኮ ኮሬያ ጋር ስሙ ቢገናኝም በዚህ ክረምት ግን የግራ መስመር ተከላካይ ለማስፈረም ፍላጎት በጭራሽ የለውም ተብሏል። ኤንዞ ማሬስካ በዚህ ክረምት ከተገኘ ሁለገብ ተከላካይ ካልሆነ ደግሞ ተፈጥሯዊ የቀይ መስመር ተመላላሽ ለማምጣት ነው ፍላጎት እንዳላቸው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ሮድሪ ይናገራል። የአንድ ተጫዋች የኮንትራት ማብቂያው ጊዜው ሲደርስ ስለሱ ብዙ መነጋገሪያ ነገሮች መኖራቸው ተፈጥሯዊ ነገር ነው ሲል ይናገራል። እኔ አሁን ላይ በጣም የተረጋጋሁ ነኝ፣ አቋሜም በሚገባ አውቀዋለሁ እና ምናልባትም የዓለም ዋንጫ ባይኖር ኖሮ ነገሮች አሁን የተለዩ ይሆን ነበር ብዬ አስባለሁ ሲል ነው የሚናገረው። የሳቪኒሆ ወደ ቶትናም ዝውውርን በተመለከተ ደግሞ በአሁኑ ሰዓት ድርድሮች እየተካሄዱ ሲሆን በጥሩ ሁኔታ ላይም ይገኛሉ ተብሎ እንደሚታሰብ ነው መረጃው የወጣው። ቶትናም ሳቪኒሆ ወደ ክለቡ ለመዘዋወር ክፍት እንደሆነ ያምናሉ። እናም ማንቸስተር ሲቲ ጥሩ ገንዘብ ከቀረበለትም ሳቪኒዮን ሊለቅ የሚችልበት እድል እንዳለ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ሌላኛው ማርኮ ፓሌስትራን እንመልከት። በዚህ የውድድር ዘመን በውሰት በካግሊያሪ ጥሩ ጊዜን ካሳለፍኩኝ በኋላ በትልቅ ክለብ ለመጫወትም ዝግጁ እንደሆንኩኝ ይሰማኛል ብሏል። በማንቸስተር ሲቲ በአርሰናልና በሌሎች ትልልቅ ክለቦች ፍላጎት ዝርዝር ውስጥ የሚገኘው ይህኛው ማርኮ ፓሌስትራ የተባለው ተጫዋች የሚናገረውና ይህንን ተጫዋች ለማስፈረም ማንቸስተር ሲቲዎች ትልቅ እንቅስቃሴን ያደርጋሉ ተብሎ በርካቶች በጉጉት እየጠበቁ ነው። የቼልሲን ጉዳይ እናንሳ። አቼፖንግ በማንቸስተር ሲቲ፣ በማንቸስተር ዩናይትድ እና በባየር ሚኒክ ይደነቃል። በቼልሲ ዘንድ የማይነካ ተጫዋች ተደርጎም እንዲሁ ይቆጠራል። እናም የቻቪ አሎንሶ እቅሮችም አስፈላጊ አካል ነው። ተጫዋቹ እስከ 2029 ድረስም በክለቡ ውል እንዳለው ይነገራል። በተለይ ቤን ጃኮብስ ለቶክ ስፖርት እንደተናገረው ከሆነ ይህ ተጫዋች ለቼልሲ የማይነካ ተጫዋች ተደርጎ የሚቆጠር አይነት ነው ብሏል። ሌላኛው ማትላው ሲናገር ደግሞ ቼልሲ ጆሽ አቼፖንግን በቻቪ አሎንሶ የቅድመ ውድድር ዓመት ወቅትም የመጀመሪያ ቡድን ስብስብ ውስጥ እንደሚሆኑ ያምናል ተብሎ እንደሚታሰብ ነው ማትላው ለቼልሲ መረጃዎች በጣም ቅርብ የሆነ የመረጃ ምንጭም ይፋ ያደረገው። ጆሽ አቼፖንግ ወደ ሌላ ክለብ እንዳይዘዋወር በተደረገው ውሳኔ ላይም ለመጀመሪያ ጊዜ ቻቪ አሎንሶ የመጀመሪያ ተሳትፎን ያደረገበት ውሳኔ እንደሆነ ይፋ ተደርጓል። ቻቪ አሎንሶ የተጫዋቹ አድናቂ ሲሆን በክለቡ ደግሞ እንዲቆይም በጥብቅ ይፈልጋል ብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ሮሚዮ ላቪያም የሚፈልጉ ክለቦች በርከት ብለው አሉ። ነገር ግን በአሁኑ ሁኔታም ቼልሲ እሱን ማቆየትን ይፈልጋል። እንዲሁም ደግሞ ቶሲን አደርቢያው ከሜዳ ውጪ ለቡድኑ የሚሰጠውን መሪነትንም በጣም ይፈልገዋል። እናም እስካሁን አዲስ ክለብን እንዲፈልግም አልተነገረውም ብሏል ዘ አትሌቲክ በመረጃው። የሪያል ማድሪድ ጉዳይን እንመልከት። ሪያል ማድሪድ ከኤንዞ ፈርናንዴዝ እና ከሃቪየር ፓስቶሬ ጋርም ስለ ውሉና ስለ ደሞዝ ጉዳይ ላይ በተለይ ስለ ኤንዞ ፈርናንዴዝ የደሞዝና ስምምነት ጉዳይ ላይ ጥሩ ንግግሮችን አድርገዋል። ከቼልሲ ጋር ስለ ዝውውሩ ስምምነት ለመፈጸም ከዓለም ዋንጫው በኋላ ነው ድርድር ይጀምራሉ ተብሎ የሚታሰበው። የእንግሊዙ ክለብ ለመደራደር ሪያል ማድሪድ ያለውን ፍላጎትና ስምምነቱን ሙሉ በሙሉ ለማጠናቀቅም የቀረበውን የፋይናንስ ዋጋ ይገመግማል ተብሎ እንደሚታሰብ ነው ሚጌል ሶሬኖ መረጃውን እያጋራ የሚገኘው።
ሪያል ማድሪድ ኤንዞን ለማስፈረም ቅድሚያ አንዳንድ ተጫዋቾችን መሸጥ እንዳለበት ነው የሚያምነው። እናም ኤንዞ የሚደረገው ድርድር ፈጣን እንደማይሆን ይገነዘባል። ዝውውሩ እስከ ነሐሴ ወርም ሊራዘም የሚችልበት እድል እንዳለን የተነገረው ፍሎሬንቲኖ ፔሬዝ ይናገራሉ። ምንም አይነት ፊርማዎች ቡድኑ እንደሚያስፈልጉት እኛ ጠንቅቀን ያወቅናቸው ፊርማዎችን ብቻ ነው የምናደርገው። እነሱ ተጫዋቾች ደግሞ ቀጣይ ዓመት ከኛ ጋር እንደሚሆኑ አውቃለሁ። በሚቀጥለው የውድድር ዘመን አዳዲስ ኮከቦች ክለባችን ማድሪድን ይቀላቀላሉ ብለዋል ፍሎሬንቲኖ ፔሬዝ። ፔሬዝ ይቀጥልና ስለ ፕሮጀክታችን ተጨማሪ ዝርዝር መረጃዎች በሚቀጥሉት ጥቂት ቀናት ውስጥ እሰጣለሁ። የስፖርት ፕሮጀክታችንን፣ ማህበራዊ ፕሮጀክታችንን እና የኢኮኖሚ ፕሮጀክታችንን በተመለከተ ዝርዝር መረጃዎችን እሰጣለሁ ብለዋል። ፍሎሬንቲኖ ፔሬዝ ይቀጥልና ክለቡን በግል ቁጥጥር ስር የማድረግ ዓላማን እንቃወማለን። የክለቡ መብትን እናስጠብቃለን። የሪያል ማድሪድ የተወሰነ ድርሻን የሚገዛ ኩባንያ በክለቡ ላይ የመወሰን ስልጣንም አይኖረውም። ፍሎሬንቲኖ ፔሬዝ በጭምጭምታ የሚወራበትን ጥርጣሬም የክለቡን የተወሰነ ድርሻም የመሸጥ ሀሳብ ላይም እንዳለ ጭምር ነው ያረጋገጠው። ሪያል ማድሪድን የሚገዙ ካምፓኒዎች የሚገዙትን ድርሻ በጣም ጥቂት ነው። ስለዚህም ደግሞ በክለቡ ላይ የመወሰን ስልጣን አይኖራቸውም ብለዋል ፍሎሬንቲኖ ፔሬዝ ሲናገሩ። ሪያል ማድሪድ ሮድሪን ማስፈረም ይፈልጋል። ነገር ግን በዚህ ክረምት ለሱ የተጋነነ ክፍያን መፈጸም ግን አይፈልጉም። በዚህ የተነሳ ቀጣይ ዓመት በነፃ ማስፈረምን ሊያስቡበት የሚችሉበት ጉዳይ እንደሆነ ተነግሯል። ነገር ግን ሞሪኒዮ ሮድሪን የሚፈልጉት ከሆነ ሁኔታዎች ሊቀየሩ እንደሚችሉ ነው ፋብሪዚዮ ሮማኖ የተናገረው። አንቶኒዮ ፒንቶስ በሪያል ማድሪድ ለመቆየት እንደተቃረበ ይፋ ተደርጓል። እሱ በተለይም በፍሎሬንቲኖ ፔሬዝ ዘንድም ከፍተኛ ግምት የሚሰጠው ሲሆን ዦዜ ሞሪኒዮም የራሳቸውን የአካል ብቃት አሰልጣኝ ይዘው ቢመጡም ፒንቶስም አብረው ለመቆየት ፍቃደኛ እንደሆነ ጭምር ነው ማሪዮ ኮርቴግና መረጃውን ይፋ ያደረገው። ኤንሪክ ሪኬልሜ በዚህ ክረምት ፕሬዝደንት ሆኖ ከተመረጠ ለሪያል ማድሪድ ደጋፊዎች ሁለት ታላላቅ ተጫዋቾችን ወይም ሁለት ሱፐርስታሮችን እንደሚያመጣ ቃል ገብቶላቸው እንደነበር የሚታወቅ ነው። እነዚህ ሁለት ትልልቅ የሚባሉት ዝውውሮች ደግሞ ኤርሊንግ ብራውት ሃላንድ እና ሮድሪ እንደሆኑ ነው ስካይ ስፖርት አገኘሁት ያለውን መረጃ ይፋ ያደረገው። ከዓለም ዋንጫው ጋር በተያያዘ አንዳንድ አዳዲስ ሕጎች ሊኖሩ እንደሚችሉ የሚያሳዩ ነገሮች እየወጡ ይገኛሉ። የቆመ ኳስ በተገኘ ቁጥር ዳኞች እጃቸውን ወደ ላይ በማውጣት የ5 ሰከንድ ቆጠራን ይጀምራሉ ተብሏል። ታዲያ በዛ በ5 ሰከንድ ውስጥ የእጅ ውርወራም ሆነ ኳስም እንግዲህ ካልተወረወረ መብቱ ተሰርዞ ለተቃራኒ ቡድን ይሰጣል። ሌላኛው በግብ ጠባቂ ደግሞ የመልስ ምት ወቅትም ቆጠራው ካለቀና ኳሷ ካልተመታች ለተቃራኒ ቡድን ኮርና ይሰጣል ተብሏል። ተቀያሪ ተጫዋቾች የቅያሪ ሰሌዳው ከታየ በኋላ በ10 ሰከንድ ውስጥ በአቅራቢያቸው ባለው የሜዳ መስመር በኩል ወዲያውኑ መውጣት አለባቸው። ተጫዋቾቹ በ10 ሰከንድ ውስጥ ከሜዳ ካልወጡ የሚተካው ተጫዋች ጨዋታው እንደገና ከተጀመረ ከ1 ደቂቃ በኋላ ነው በዳኛው ፍቃድ ብቻ ወደ ሜዳ እንደሚገባም እየተነገረ እንደሚገኝ የተገለጸው። ከባድ ጉዳቶች ብቻ ናቸው ከዚህ ሕግ ውጪ የሚሆኑት። ነገር ግን ጉዳት ላይ ያልሆነ ተጫዋች ግን ተቀይሮ እንዲወጣ ሲደረግ ወዲያው በአፋጣኝ በአቅራቢያው ወዳለው መስመር በ10 ሰከንድ ውስጥ መውጣት እንዳለበት ይፋ እየተደረገ ነው የሚገኘው። በሜዳ ውስጥ ሕክምና ያገኙ ተጫዋቾች ጨዋታው ከተጀመረ በኋላ ለ1 ደቂቃ ከሜዳ ውጭ መቆየት አለባቸው። ከሚከተሉት ሁኔታዎች ውጪ ከሆኑ የግብ ጠባቂ ጉዳት ከሆነ ብቻ ነው ይሄ ነገር የማይሆነው። ከዛ ውጪ በግብ ጠባቂና በተቃራኒ ቡድን ተጫዋቾች መካከል የሚፈጠር ግጭት ከሆነም እንደዛው ይከሰታል። የአንድ ቡድን ተጫዋቾች መጋጨት፣ እንዲሁ ከባድ የራስና የጭንቅላት ጉዳት የደረሰበት ተጫዋች የፍጹም ቅጣት ምት መቺ ሲሆንም እንደዚህ አይነት ነገሮች እንደማይሆኑ ይፋ ተደርጓል። 1 ደቂቃዎች እንደማይቆም፣ ነገር ግን ሌሎቹ ከሆኑ ግን ውጭ ይወጣና ለ1 ደቂቃ ቆይቶ ነው የሚገባው። እንግዲህ የተለያዩ መረጃዎችም እየወጡ ይገኛሉ። ስለዚህም የተለያዩ ነገሮች ይኖራሉ። በ22ኛው ደቂቃ አካባቢም ለ3 ደቂቃ የሚቆይ የውሃ መጠጫ ወይም ኩሊንግ ብሬክም እንደሚኖር ተነግሯል። ግብ ጠባቂዎች በሜዳ ላይ ሕክምና በሚያገኙበት ወቅት የሁለቱ ቡድኖች ተጫዋቾች ወደ ሜዳው ዳርቻ ወይም ጠርዝ ላይ ሄደው ከአሰልጣኞቻቸው ታክቲካዊ መመሪያዎችን መቀበል እንደማይፈቀድላቸው ነው ዘንድሮ የተነገረው። የቫር ቴክኖሎጂ ጨዋታን ሳያዘገይ ከሚከተሉት ወሳኝ ውሳኔዎችም ጣልቃ የመግባት ስልጣን እንዳለው ይነገራል። ግልጽ የዳኛ ስህተት ሲኖር ሁለተኛ ቢጫ ካርድ መመርመር ማለትም መሰረዝን ወይም ደግሞ ማጽደቅን፣ እንዲሁም ካርድ ሊሰጠው የሚገባውን ተጫዋች በመለየት ደግሞ ረገድም የተፈጠረ የዳኛ ስህተትንም ማረም ይችላሉ። የተሳሳቱ የኮርና ምቶችን ማረም፣ ነገር ግን ኮርና መሆን ሲገባው የግብ ጠባቂ ኳስ የተባሉትን ውሳኔዎች ግን አይቀይርም። የቫር ጣልቃ ገብነት ተቀባይነት የሚኖረው ስህተቱን በሰከንዶች ውስጥ በፍጥነት መለየት ሲችል ብቻ ነው። ምክንያቱም በጨዋታው መጀመር ላይ ምንም አይነት መዘግየት መፈጠር የለበትም ተብሏል። በኳታሩ ዓለም ዋንጫ ላይ ያየነው ከፊል አውቶሜትድ የኦፍሳይድ ቴክኖሎጂ ወይም ሴሚ አውቶሜትድ ኦፍሳይድ የሚባለው ሲስተም የኦፍሳይድ ውሳኔዎችን በጥቂት ሰከንዶች ውስጥ እጅግ በጣም ትክክለኛ በሆነ መንገድ ለመወሰንም የሚያስችል
ዘመናዊ የካሜራና የቺፕ ቴክኖሎጂም ጥቅም ላይ ይውላል ተብሏል። ይፋዊ የውድድሩ ኳስም እጅግ ዘመናዊ የሆነ የሴንሰር ቺፕም ተገጥሞበታል። ይህ ቺፕ ደግሞ ኳስ በተመታችበት ቅጽበት መረጃውን በቀጥታ ለቫር ክፍልም ይልካል። ይህም ደግሞ የኦፍሳይድ እና የእጅ ኳስ ውሳኔዎችን በሰከንዶች ውስጥ ያለምንም ጥርጣሬ ለመለየት ይረዳል። በነገራችን ላይ በዚህ ዓለም ዋንጫ ላይ በስቴዲየም ውስጥም በተጫዋቾች ማሊያም ሆነ በዲጂታል ቦርዶች ላይም የተለያዩ ማስታወቂያዎችም ሙሉ ለሙሉ በተለይ አንዳንድ ማስታወቂያዎች እንደተከለከሉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን ያካፈልንበት የዛሬው የዕለተ ማክሰኞ የምሽቱ ፕሮግራማችን ያደመጣችሁትን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር መረጃዎችን ሰፋ አድርገን ወደ እናንተ ይዘን የምንቀርብ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።